ይሄኛው ስኪን ይሄኛው ኦቨር ዘ ግላንስ ፔኒስ ያለው የላይኛው ስኪን ኢን ኖርማል ኮንዲሽን ወደ ላይ ይሸበሸባል፣ ወደ ታች ይዘረጋል። ሰላም ጤና ይስጥልን ውድ የኢትዮ ሄልዝ ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንደተለመደው ዛሬም እንግዲህ በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ የምናየው የትምህርታችን ርዕስ ደግሞ ፊሞሲስ ፓራፊሞሲስ ዛሬ የምናየው ፊሞሲስ ምንድነው እና ፓራፊሞሲስ ምንድነው የሚለውን ነገር እናያለን ማለት ነው። ስለ ፊሞሲስ እና ስለ ፓራፊሞሲስ ከምናያቸው ነገሮች ውስጥ አንደኛው ዴፊኒሽን እናያለን፣ ሁለተኛ ኮዝ እናያለን፣ ሶስተኛ ክሊኒካል ፊውቸር፣ አራተኛው ትሪትመንት እናያለን ኤንድ አምስተኛው ኮምፕሊኬሽን እናያለን። እንግዲህ የመጀመሪያው ስለ ፊሞሲስ ነው የምናየው። ፊሞሲስ inability to retract the foreskin over the glans penis. ዴፊኒሽን በምናይበት ጊዜ ፊሞሲስ ማለት inability to retract the foreskin over the glans penis። እንግዲህ ስዕል ላይ ብዙም አይደለሁም፣ ግን ለማስረዳት ያክል ይሄኛውን ግላንስ ፔኒስ ነው ብላችሁ ያዙልኝ። ኦቨር ዘ ግላንስ ፔኒስ ምን አለ? ስኪን አለ። እዚህ ላይ ስኪን አለ። ይህ ስኪን ደግሞ ኦፕኒንግ አለው። ኖርማሊ ወደ ላይ ይሸበሸባል፣ ወደ ታች ይዘረጋል። ስለዚህ ፊሞሲስ ማለት እንግዲህ ችግሩ ምንድነው? ኢንአቢሊቲ ቱ ሪትራክት። ይሄኛው ስኪን ይሄኛው ኦቨር ዘ ግላንስ ፔኒስ ያለው የላይኛው ስኪን ኢን ኖርማል ኮንዲሽን ወደ ላይ ይሸበሸባል፣ ወደ ታች ይዘረጋል። ስለዚህ ይሄኛው ስኪን ወደ ላይ አልሸበሸብም የሚል ከሆነ ፊሞሲስ እንላለን። ስለዚህ ፊሞሲስ ማለት ይሄኛው ስኪን ኖርማሊ ወደ ላይ የሚሸበሸብ የነበረ ወደ ላይ ሪትራክት አላደርግም ወይም ደግሞ አልሸበሸብም የሚል ከሆነ ፊሞሲስ እንላለን ማለት ነው። ኢን ሾርት ዲፊኒሽኑ ይሄ ነው። ፊሞሲስ ኢዝ inability to retract the foreskin over the glans penis። ይህ ስኪን በምን ምክንያት ወደ ላይ አልሸበሸብም ሊል ይችላል? ወይም ደግሞ ኮዙን በምናይበት ጊዜ ደግሞ አንደኛው ኮዝ ኮንጂኒታል ሊሆን ይችላል፣ ሁለተኛው አኳየርድ ሊሆን ይችላል። ኮንጂኒታል ኮዝ ብዙውን ጊዜ ልጆች ሲወለዱ ይዘው የሚወለዱት ወይም ደግሞ እንደተወለዱ ያለ ሆኖ ይሄኛው ግን በራሱ ጊዜ ሪዞልቭ ያደርጋል። ኮንጂኒታል ኮዝ ብዙውን ጊዜ በራሱ ሪዞልቭ ያደርጋል። አኳየርድ ደግሞ አንደኛው ኢንፌክሽን ሊሆን ይችላል፣ ሁለተኛው ስካሪንግ ሊሆን ይችላል፣ ሶስተኛው ትራውማ ሊሆን ይችላል፣ አራተኛው ባላናይትስ ሊሆን ይችላል። ኮዝ ኦፍ ፊሞሲስ በምናይበት ጊዜ መጀመሪያ ፊሞሲስ ይሄኛው ፎርስኪን ወይም ደግሞ ግላንስ ፔኒስ ኦቨር ላይ ያለው ስኪን ወደ ላይ አልሸበሸብም ሲል ነው ብለናል። ኮዙን በምናይበት ጊዜ ኮንጂኒታል ሊሆን ይችላል፣ አትበርዝ ያለ ኮዝ ማለት ነው። ሁለተኛ ደግሞ ከተወለዱ በኋላ ያመጡት ኮዝ ሊሆን ይችላል፣ አኳየርድ ኮዝ የምንለው። አኳየርድ ኮዝ በምናይበት ጊዜ በኢንፌክሽን ሊሆን ይችላል። ሁለተኛው ደግሞ ስካሪንግ። እንግዲህ ውንድ ሂሊንግ ላይ ብዙ አይነት ሂሊንግ አይነቶች አሉ። ከዚህ በፊት እዚህ ላይ ውንድ ከነበረውና ስኪን ላይ ውንድ ሂሊንግ ደግሞ በስካሪንግ ሂል ያደረገ ከሆነ ይህኛው ከመጥበቡ የተነሳ ወደ ላይ አልሸበሸብም ሊል ይችላል። ሶስተኛው ትራውማ ኢንጁሪ፣ ለምሳሌ ከዚህኛው ስኪን ላይ ኢንጁሪ ከደረሰ ወደ ላይ አልሸበሸብም እንዲል ሊያደርግ ይችላል። ሌላኛው ባላናይተስ። ይህ ማለት ምንድነው? ባላናይተስ ባይ ዘ ዴፊኒሽን ኢንፍላሜሽን ኦፍ ግላንስ ፔኒስ ነው። ባላናይተስ ማለት ኢንፍላሜሽን ኦፍ ግላንስ ፔኒስ ያልናት ቺን ነው አይደል? ቀይዋን
ውስጥ ያለችዋን የዚህ ኢንፍላሜሽን ደግሞ ባላናይተስ ይባላል። ስለዚህ ባላናይተስ ካለ ይህኛው ስኪን ወደ ላይ አልሸበሸብም እንዲል ሊያደርግ ይችላል ማለት ነው። ኮዙን ካየን ቀጣዩ ምንድነው? ክሊኒካል ፊውቸር ነው። ክሊኒካል ፊውቸር በዋናነት እንግዲህ እንደምታዩት ፊሞሲስ ማለት ይህኛው ስኪን ነው ወደ ላይ አልሸበሸብም ያለው። ፔሸንቱ ሲመጣ የምታገኙት ክሊኒካል ፊውቸር ይሄ ነው። ኢፍ ዘ ፊሞሲስ ኢዝ ማይልድ ከሆነ አሲምፕቶማቲክ ወይም ደግሞ ምንም አይነት ምልክት ላያሳይ ይችላል። ፔሸንቱ ሲመጣ የምታገኙት ምንድነው? የኛውን ስኪን ሪትራክት ለማድረግ በምትሞክሩበት ጊዜ እሺ አይላችሁም ማለት ነው። ሪትራክት አያደርግላችሁም ማለት ነው። ሌላኛው ትሪትመንት ነው። ትሪትመንት እንግዲህ ሁለት አይነት ኦፕሽኖች አሉ። አንደኛው ትሪትመንት ላይ አንደኛው ኦፕሽን ኮንዘርቫቲቭ ማኔጅመንት፣ ሁለተኛው ሰርጀሪ ነው። ኮንዘርቫቲቭ ማኔጅመንት ላይ ምን ማድረግ እንችላለን? አንደኛው እነዚህ ቶፒካል ኮርቲኮስቴሮይዶችን መቀባት ሊሆን ይችላል። ይሄ ምንድነው? ይሄኛው ሉዝ እንዲሆን ያደርጋል። ሁለተኛው ደግሞ ፔሸንት ሃይጂን ወይም ደግሞ ንጽህና እንዲጠብቅ መናገር መቻል አለብን። ሌላኛው ሰርጀሪ ነው። እንግዲህ እንደምታዩት አንሰርከምሲሽን ፔሸንት ወይም ደግሞ ያልተገረዘ ወንዶች ላይ የሚፈጠር ነው ይህ ነገር። ስለዚህ ይሄኛው ስኪን ወደ ላይ አልሸበሸብም ነው ያለው። ዋነኛው ማኔጅመንት ምንድነው? ሰርጀሪ ነው። ይሄኛውን ስኪን በሰርጀሪ ምን መደረግ አለበት? ሰርከምሲሽን መደረግ አለበት ማለት ነው። ሰርከምሲሽን ማለት ግርዛት ማለት ነው። ስለዚህ ለፊሞሲስ ማኔጅመንት ምንድነው? ግርዛት ነው ማለት ነው። ምክንያቱም ይሄ ብዙ ጊዜ የሚፈጠረው ያልተገረዙ ልጆች ላይ ወይም ደግሞ ያልተገረዙ ሰዎች ላይ ነው ማለት ነው። ሌላኛው ኮምፕሊኬሽን ነው። ኮምፕሊኬሽን በምናይበት ጊዜ አንደኛው ባላናይተስ ሊሆን ይችላል። እንግዲህ እንደምታዩት ባላናይተስ ማለት ቅድም እንዳወራ ነው ኢንፍላሜሽን ኦፍ ግላንስ ፔኒስ ነው። ስለዚህ አንደኛው የፊሞሲስ ኮምፕሊኬሽን ባላናይተስ ሊሆን ይችላል ማለት ነው። ቅድም ኮዝ ላይም አይተናል። ባላናይተስ ለፊሞሲስ ኮዝም ሊሆን ይችላል፣ ኮምፕሊኬሽንም ሊሆን ይችላል ማለት ነው። ሌላኛው ኮምፕሊኬሽን ዩሪናሪ ኦብስትራክሽን። ኢፍ ዘ ፊሞሲስ ኢዝ ሴቨር ከሆነ ሰዎች ለመሽናት ይቸገራሉ ማለት ነው። ምክንያቱም ለምንድን ነው? ወደ ላይ ሪትራክት ማድረግ አይችልም፣ ይህኛውን መንገዱን ሊዘጋ ይችላል። ስለዚህ የዛኔ ዩሪናሪ ኦብስትራክሽን ሊፈጠር ይችላል። ፊሞሲሱ ሴቨር ከሆነ ዩሪናሪ ኦብስትራክሽን ሊመጣ ይችላል ማለት ነው። ስለ ፊሞሲስ ይህን ያክል ካወራን ቀጣዩ ስለ ፓራፊሞሲስ ደግሞ እናያለን። ፓራፊሞሲስን እዚች ላይ እኒ ፓራፊሞሲስ ባይ ዘ ወይ ስለ ፊሞሲስ በደንብ ከገባችሁ ፓራፊሞሲስ የዚህኛው ተቃራኒ ነው። ዴፊኒሽንን በምናይበት ጊዜ ፎርስኪን retracted behind the glands that cannot be returned to its normal ፖዚሽን። ኦኬ ይሄኛው ደግሞ የዚህኛው ተቃራኒ ነው ማለት ነው። ቅድም ስናወራ ስለ ፊሞሲስ ስናወራ ፎርስኪን ወይም ደግሞ ከግላንስ ፔኒስ በላይ ያለው ስኪን ወደ ላይ አልሸበሸብም ሲል ፊሞሲስ ነው ብለናል። ፓራፊሞሲስ ግን ይሄኛው ስኪን ወደ ላይ ሪትራክት ካደረገ በኋላ ወደ ኖርማል ፕሌስ አልመለስም የሚል ከሆነ ፓራፊሞሲስ እንላለን። ባጭሩ ፊሞሲስ ሪትራክት አለማድረጉ ነው። ፓራፊሞሲስ ግን አለመመለሱ ነው። ሪትራክት አድርጎ ወደ ኖርማል ፖዚሽን አለመመለሱ ፓራፊሞሲስ ነው ማለት ነው። ኮዝ ኦፍ ፓራፊሞሲስ በምናይበት ጊዜ ደግሞ አንደኛው ኢያትሮጄኒክ ሊሆን ይችላል። ለምሳሌ ፊዚሻኖች ወይም ደግሞ የጤና ባለሙያ ካቴተራይዜሽን በሚደረግበት ጊዜ ፔሸንት ኖርማሊ ይሄኛው ፎርቺኑ ሪትራክት ተደርጎ ነው አይደለ? ኦፕኒንግን ለማግኘት ያልተገረዙ ወንዶች ላይ ኦፕኒንግን ለማግኘት ወይም ደግሞ ዩሬትራን ለማግኘት ይሄኛውን ስኪን የግዴታ ሪትራክት ማድረግ መቻል አለባችሁ። የዛኔ ሪትራክት ያደረጋችሁ ፎርስኪን ተመልሶ ወደ ኖርማል ፕሌስ አልመለስም፣ ወደ ኖርማል ፖዚሽን አልመለስም ሊል ይችላል። ይሄኛው ኢያትሮጄኒክ ኮዝ ሊሆን ይችላል። ለምሳሌ ዱሪንግ ካቴተራይዜሽን። ሁለተኛው ኮዝ ደግሞ ትራውማ ሊሆን ይችላል።
ቅድም እንዳየነው ኤኒ ትራውማ ስኪን ላይ ከደረሰ ምንድነው ወደ ላይ ከተሸበሸበ በኋላ ወደ ኖርማል ፖዚሽን አልመለስም ሊል ይችላል። ሌላኛው ኮዝ ፎርስፉል ሪትራክሽን። ሶ ይህ ፎርስፉል ሪትራክሽን ደግሞ ለምሳሌ ቺኛዋ ስኪን ጠባብ ከሆነች ወደ ላይ ከሄደ በኋላ ወደ ላይ ሲሄድ በፎርስ ሊሆን ይችላል። ግን ወደ ላይ ከሄደ በኋላ እዚች ላይ ወይም ደግሞ ጠባባ ቦታ ላይ ከደረሰ በኋላ ወደ ኖርማል ፕሌስ አልመለስም ሊል ይችላል። የዛኔ ፓራፊሞሲስ የምንለው ነገር ሊመጣ ይችላል ማለት ነው። ሶ ኮዝ ካየን በኋላ ቀጣዩ ምንድነው? የፓራፊሞሲስ ክሊኒካል ፊውቸር እናያለን። ክሊኒካል ፊውቸር በምናይበት ጊዜ አንደኛው እንግዲህ ስዌሊንግ ነው። ቢኮዝ ኦፍ ዋት ይሄኛው ስኪን ወደ ላይ ተሸበሸበ። ከዛ ምን ያመጣል? ኦብስትራክሽን ያመጣል። እዚህ ላይ ኦብስትራክሽን ያመጣል። ይህ ስኪን ወደ ላይ ከሄደ በኋላ አልመለስም የሚል ከሆነ ኦብስትራክሽን ያመጣል። የዛኔ ስዌሊንግ ይፈጠራል ማለት ነው። ብለድ ፍሎ ራሱ ሊዘጋ ይችላል። የዛኔ ምን ይኖራል? ፔን ይኖረዋል። ብለድ ፍሎ በመዘጋቱ ምክንያት ደግሞ የዚህኛው ከዚህ በኋላ ያለው ምን ሊፈጠር ይችላል? ሲያኖቲክ። ብለድ ፍሎ ቀነሰ ማለት ሲያኖሲስ ይመጣል። ስለዚህ ሲያኖቲክ ሊሆን ይችላል። ሲያኖቲክ ይሆናል ማለት ነው። ሲያኖቲክ ማለት እዚህ ጋር እንግዲህ ኦብስትራክሽን አለ እንደምታዩት። ይሄኛው ስኪን ወደ ላይ ሄዶ ወደ ታች አልመለስም ማለት እዚች ላይ ስታክ አደረገ። እዚች ላይ ስታክ አደረገ ማለት ደግሞ ብለድ ፍሎውን ኦብስትራክት ሊያደርግ ይችላል። ስለዚህ የግላንስ ፔን ምን ይሆናል? ሲያኖቲክ ይሆናል። ከለሩ ይቀይራል ማለት ነው። ምክንያቱም ብለድ ፍሎ እያገኘ አይደለም ማለት ነው። ሶ ስለ ፓራፊሞሲስ ክሊኒካል ፊውቸር ካየን በኋላ ኔክስት ምንድነው? ትሪትመንት ነው። ሶ ፓራፊሞሲስን ትሪት የምናደርገው እንግዲህ እዚህ ላይ ሁለት መንገዶች አሉ። ሶ ትሪትመንት ኦፍ ፓራፊሞሲስ በምናይበት ጊዜ አንደኛው የሚሆነው እንግዲህ ኤመርጀንሲ ማኔጅመንት ነው። ከኤመርጀንሲ ማኔጅመንት ደግሞ ኮምፕረስ ዘ ስዌሊንግን ኮምፕረስ በማድረግ ወደፊት የሚመለስልን ከሆነ እንሞክራለን ማለት ነው። ሶ ኮምፕረስ አድርገን የማይመለስልን ከሆነ ደግሞ ምን አለ? ሁለተኛው ኤመርጀንሲ ማኔጅመንት ዶርሳል ስሊት። ሶ ኮምፕረስ አድርገን ይሄኛው ስኪን ከዚህ የለም እዚህ ጋር ነው አይደለ ስታክ ያደረገው። ከዚህ ወደዚህ ማለፍ አልቻለም ስኪኑ። እዚህ ጋር ስታክ አድርጎ ብለድ ፍሎ ምናምን ዘጋ፣ ኦብስትራክት አደረገ። መጀመሪያ ይሄኛው ስዌሊንግ ስለሚኖር ይህን ኮምፕረስ በማድረግ ይህን ስኪን ወደ ታች ለማውረድ እንሞክራለን። ግን ይሄኛው ካልተሳካልን ምን እናደርጋለን? ዶርሳል ስሊት። ይህ ማለት ምንድነው? እዚህ ላይ ሂደን ምን ማድረግ ነው? እችኛዋን መቁረጥ ማለት ነው። እችኛዋን አንደኛውን ፓርት እንቆርጥና ይህኛው ምን ይሆናል? ይሰፋል ማለት ነው። የዛኔ ወደ ታች ማውረድ እንችላለን ማለት ነው። ሶ ስዌሊንግን ወይም ደግሞ ወጣትን ኮምፕረስ አድርገን ካልተሳካልን ዶርሳል ስሊት ይሰራል ማለት ነው። ዶርሳል ስሊት ማለት ደግሞ እዚች ላይ ስኪኗን ብቻ ቆርጠን ኦፕኒንጉን ማስፋት እንችላለን። ከዛ ወደ ታች ማውረድ እንችላለን ማለት ነው። ሁለተኛው እንግዲህ ሰርከምሲሽን ነው። ሰርከምሲሽን ብዙውን ጊዜ ሪከረንሲ ለመቀነስ ይጠቅመናል ማለት ነው። ሶ ከፓራፊሞሲስ የቀረን ምንድነው? ኮምፕሊኬሽን ነው። ኮምፕሊኬሽን በምናይበት ጊዜ አንደኛው ኮምፕሊኬሽን ኢስኬሚያ ነው። ሁለተኛው ኮምፕሊኬሽን ደግሞ ጋንግሪን። ሶ እንደምታዩት እንግዲህ እዚህ ጋር ስኪኑ ወደ ላይ ሂዶ ኮንስትሪክት አደረገ። ከዛ ወደ ታች መመለስ አልቻለም፣ ወደ ኖርማል ፕሌስ ማለት ነው። ባይ ዘ ወይ ይህም የሚፈጠረው ብዙ ጊዜ ያልተገረዙ ወንዶች ላይ ነው። ስለዚህ ይሄኛው ስኪን ከላይ ሂዶ ስታክ አደረገ፣ ወደዚህ ብለድ ፍሎ ላይኖር ይችላል። የዛን የሚፈጠራል ኢስኬሚያ ይፈጠራል ማለት ነው። ኢስኬሚያ ተፈጠረ ማለት ደግሞ ወደ ቲሹ ኔክሮሲስ ይሄዳል ማለት ነው። ቲሹ ኔክሮሲስ ይፈጠራል ማለት ነው። ሁለተኛው ኮምፕሊኬሽን ጋንግሪን ነው። እንግዲህ እነዚህ ፓራፊሞሲስ ያለባቸው ሰዎች መታከም ካልቻሉ ወይም ደግሞ ካልታከሙ ጋንግሪን የመፈጠር እድሉ ከፍተኛ ነው ማለት ነው። ምክንያቱም ይህም ተመሳሳይ ነው። እዚህ ጋር ኮንስትሪክት ስለተደረገ ብለድ ፍሎው ወደዚህ ላይኖር ይችላል። የዛኔ ጋንግሪን ይፈጠራል ማለት ነው። ሶ ኮምፕሊኬሽንስ ኦፍ ፓራፊሞሲስ ኢስኬሚያ ሊሆን ይችላል። ምክንያቱም እዚህ ጋር ስለተጣበቀና ብለድ ፍሎው ማለፍ ስላልቻለ። ሁለተኛው ጋንግሪን ሊሆን ይችላል። ጋንግሪንም በተመሳሳይ ብለድ ፍሎው እዚህ ጋር ስለቀነሰ ጋንግሪን ሊፈጠር ይችላል ማለት ነው። ሶ ውድ ቤተሰቦቼ የዛሬው ትምህርት ይህን ይመስል ነበር። ስለ ፊሞሲስ እና ስለ ፓራፊሞሲስ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ኮሜንት ሴክሽን ለእናንተ
ክፍት ነው። ወደፊት እንዲሰራላችሁ የምትፈልጉትን ቶፒክ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ፣ አብረን እንሰራለን ማለት ነው። እንዲስተካከል የምትፈልጉት ሐሳብ አስተያየት ካላችሁ ደግሞ ኮሜንት አድርጉልኝ። እያንዳንዱን ኮሜንት እኔ አያለሁኝ ማለት ነው። ሌላው ቅድም ነግሬያችኋለሁ፣ አሁንም እደግመዋለሁ። ይህንን ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ ሳታደርጉ እንዳታልፉ።